መድብልና ዝና በመጨረሻ ጉር ሆኑ። ጠበቃው ሽምጥጥ አድርጎ ከዳቸውና እኔ ለናንተ በፍጹም ልመሰክር አልችልም፣ እንደውም እዚህ ቤት እንዳለሁኝና እዚህ ቤት ይዛችሁ እያጨናነቃችሁ መሆኑን ለዝና ነው ምደውለው ብሎ ሲላቸው፣ መድብልም ደግሞ አንተ ውሻ ከዳተኛ፣ እንደዛ ጎዳና ላይ ወጥተህ ቤተሰቦችህን እያሰቃየ የነበረ አረመኔና አደገኛ ዝና ወንጀሉን አጋልጠን ለፖሊስ በመስጠታችን አንተ ግን ይሄን ነገር በማድረግህ በጣም አፍሬያለሁኝ አለና መድብልም ሴት አድርጎ አነቀው። ሞገስም ደነገጠና ፍጥጥ ብሎ ሲያይ ለካ የሰው ልጅ እንዲህ ነው፣ ከቶ የሚታመነው ማንኛው ነው እያለ መድብል እራሱን መቆጣጠር አቃተው። ዳጣም ደግሞ ወይኔ መድብል እራሱን ዋጋና መስዋዕትነት ሽጦ ከጎዳና ላይ ሄዶ ባመጣው ጭራሽ እንዲህ ያደርጋል። መድብል እጅጉን በጣም አዘነ። ብሩኬ ደግሞ ልቀቁኝ፣ እኔ እሱን ሲጥ አድርጌ መድፋት አለብኝ፣ መሞት አለበት፣ በጭራሽ በህይወት ሊኖር አይገባም። ይሄ ከማህሌት የማይተናነስ ውሻና ከዳተኛ ሰው ነው መድብል። እኛ አሁን ላይ ሰው ሁሉ ርቆናል። ገንዘብ ወዳለበት እየበረሩ እየሄዱ በጣም ተቸግረናል። ይሄና ማህሌት አንድ ናቸው፣ የሚለዩበትም ምንም ነገር የለም ብሎ ጨለለ። ሰራተኛይቱ እንግዲህ ሽምጥጥ አድርጋ ኤደን ልትከዳቸው ወስናለች። ማህሌትም ለአንዴና ለመጨረሻ ጊዜ የምትጠቀምባት ሰራተኛይቱን እንደሆነች ከዝና ጥይት ተርፋለች። ጥይቱን ግንባሯ ላይ ደቀነና ስሚ አንቺ፣ ከአሁን በኋላ በህይወት የመኖር ፍላጎት እንዲኖርሽ አልፈልግም። ዛሬውኑ በእኔ እጅ ትሞቻለሽ፣ ዛሬውኑ ደፋሻለሁ አለና ወሰነ። እባክህ እባክህ ልለምንህ፣ አሁን ደግሞ ምን አደረግኩ እያለች ለመነችው። ምን ያላደረግሽው ነገር አለ ማህሌት? በተደጋጋሚ የተፈጠረውንና እየሆነ ያለውን ነገር እንድታቆሚ ነግሬሻለሁ። አሁን ግን ያለቃዬ ካሌብ ትዕዛዝ ስለሆነ መፈጸም አለብኝ አለና ግንባሯ ላይ ሲደቅ ነው። እሷም ደነገጠችና ልመናዋን ቀጠለች። ዝናም እንግዲህ ሉላን አመጣልሃለሁኝ ለአንዴና ለመጨረሻ ጊዜ ማረኝና ሉላ ያለችበትን ቦታና እንዲሁም ደግሞ እነ ብሩክ እያደረጉ ያሉትን ነገር ሚስጥር ስለማገኝ እባክህ ተወኝ ብላ ለመነችው። ዝናም ለአንዴና ለመጨረሻ ማህሌትን ተዋትና መጨረሻ ላይ አሁን ደውይላትና ከሷ ጋር መገናኘት አለብን፣ ከዛ የተፈጠረውንና እየሆነ ያለውን ነገር ማወቅ አለብን፣ ገባሽ አይደል ብሎ ሲላት፣ አዎ ገብቶኛል፣ እባክህ ምንም ነገር አትበለኝ፣ ሁሉንም ነገር በይፋ እናወጣዋለን እያለች ለመነችው። ተርፈሻል፣ ነገ የተሻለ ነገር የማታመጭ ከሆነ እኔን አድርገኝ ብለው ወሰነ። ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የስጦታ ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች ከልብ አመሰግናለሁ። መድብል ተስፋ ቆረጠ። ያመናቸው ሁሉ እየከዳቸውና ያመናቸው በሙሉ ወይንም መልካምና በጎ ነገር ብሎ ያደረገላቸው በሙሉ እያንዳንዱ እየከዱት ይገኛሉ። ጠበቃው እንግዲህ ለእውነት ይመሰክራል ብሎ እሱን ሰተት አድርጎ ወደ ቤታቸው አምጥተው ከጎዳና ላይ አውጥተው እንዲሁም ደግሞ ዝና የጠበቃውን ቤተሰቦች እየተጫወታባቸው ሳለ መድብል ግን ራሱን መስዋዕትነትና ዋጋ ከፍሎ እጅግ በጣም በሚያሳዝንና በሚገርም ሁኔታ ከዛ ቦታ ላይ አውጥተን ሚስትንም ጥሩ ቦታ ላይ አድርገን ይሄንን ታደርጋለህና ትከዳለህ ብዬ አንድ ቀን ማስቤ አላቅም። በጣም ባለጌና አደገኛ ሰው ነህ። ስለዚህ ምንም ይፈጠር ምንም በእኛው እጅ ትጠፋለህ፣ አይዞህ የትም ርቀህም አትሄድ ብሎ ሲለው
የቤት ሰራተኛይቱም እንግዲህ አንዳንድ ነገሮችን እያጣራችና አንዳንድ ነገሮችን ከመድብል እንትን እያለችው ትገኛለች። እኔና ቅድስት በጣም ጥሩ ጓደኛሞች ሆነናል። ስለዚህ እዚህ ቤት እየተካሄደ ያለው ነገር ምንድን ነው? አንተስ ደግሞ እየተካለብክ የወጣኸው ለምንድን ነው ብላለችው። እሱም ደነገጠና ጭራሽ እንድትይኛለሽ ብዬ በፍጹም አልጠበቅኩም። ቆይ አንቺ ልጅ ለቡናው አመሰግናለሁ፣ ግን እየሆነ ያለው ነገር በጣም ያስፈራኛል ብሎ ሲላት ደነገጠችና እየተደናበረች ወደ ክችን ስትሄድ ኦኦ ይሄ ነገር በደንብ መጣራት አለበት። ይህን ነገር እንደ ቀላል ዝም ልለው አልችልም። በጣም አሳሳቢና ከባድ ነገር ነው የሆነብኝ። ምክንያቱም በጣም በሚገርም ሁኔታ እኛ ሰዎችን ለምን እንደምናምን እኛ ሰዎችን አስጠግተን ከራሳችን በላይ ለምን እንደምንወዳቸው ግራ ገብቶኛል። ስለዚህ የዛሬውማ የተለየ ነው አለና መድብልም ሰራተኛይቱን መጠራጠርና የሆነ ነገር እንዳለ ገመተ ማለት ነው። ብሩኬም መድብል እባክህ ይሄ ነገር ይብቃ፣ እኛ ቆይ እስከ መቼ ድረስ ነው ከእነሱ ጋር ከባድ ጦርነትና አረመኔ ነገር እንትን ብለን የምንዘልቀው? በቃ ይበቃል። እድሜ ዘላለማችንን መሰቃየትና እድሜ ዘላለማችንን እንትን ማለት የለብንም። ሁሉም ነገር እዚህ ጋር ይብቃ እያለች ስትል እንዴ ምኑ ነው የሚበቃው? መድብል እኔ ሰልችቶኛል፣ ቤት ቀይረን ለራሳችን የተሻለ ቤት እንሆን ብላ ስትል ቅድስት አሁን እኮ አልቋል፣ ሁሉም ነገር አብቅቷል። ቅድስት እንደዛ አርቀሽ አታስቢ፣ የሚፈጠር የለም። አሁን ላይ የኔ ሰዎችንም ስላሰማራሁኝ ማንም እንትን ሊለን አይችልም። ግን እኛ ዝም ብለን ከሆነ እንደ ከብት የምንነዳው አይደለም። አሁንም ወደፊትም ከባድ ችግርና አደገኛ ችግር ይገጥመናል። ምን አለ መሰለሽ፣ አሁን ላይ በዙሪያዬ የኔ ሰዎች አሉ። እኔ እውነቱን ለመናገር ዝናን እንደ አህያ መራገጥ አልፈልግም። ምክንያቱም እሱ ጋር በተደባደብን ቁጥር እኔ የምፈልጋቸው ነገሮች ሁሉ እየተሳኩ አይደለም። የዝናን እህት አግቼ የምፈልገውን ነገር ማግኘት አለብኝ። የዝናን እህት ካላገትን እኛም አግቶ ሰውን ማሰቃየት ምን ያህል ከባድ እንደሆነ በራሱ ማወቅ አለበት ብሎ ወሰነ። እሺ ብላ ዝም አለች። ብሩክና ቅድስቴ እንግዲህ እየተጫወቱና እየተደባደቡ ሳለ በመጨረሻ ላይ ስለ ሽምግልናው እኔ ምልሽ ቅድስቴ ቤተሰቦችሽ እኔን ይቀበሉኝ ይመስልሻል? አላት። እንዴ ለምንድን ነው የማይቀበሉት? ማለቴ እንዲህ በር መዝጊያ ምናምን የሚሉ ከሆነ ብሎ ሲላት፣ እንዴ አንተ መዝጊያ አይደለህም እንዴ ነው ወይስ ጭራሮ? እያለች መሳሳቅና መቀለር ጀመሩ። ማህሌት ደግሞ ወደ ኤደን ጋር ደወለችና ስሚ ኤደን፣ ለአንዴና ለመጨረሻ ጊዜ ልንገርሽ፣ እኔ ጋር ያለሽንም ገንዘብ እሟጠዋለሁኝ፣ ደካማ ጎንሽንም ደግሞ ማን እንደው አውቀዋለሁኝ። ስለዚህ ጉድሽ እንዳይፈላ አለቻት። ከዛ ምንድን ነው ጉድ የሚፈላው? እውነቱን ንገሪኝ እስኪ። እኔ የምፈልገው ነገር ቢኖር ስራዬን መስራት ነው። ይህንን መልካም ቤተሰብ ደግሞ ምንም ማበላሸትም አልፈልግም አለቻት። አይ እንደዛ አይመስለኝም። ምንም ይፈጠር ምንም እያንዳንዱ የምታደርጋቸው ነገሮች ጨዋታና ቀልድ ይመስለውኛል። እዛ ቤት እኮ የገባሽው እኔና አንቺ ቢያንስ ተስማምተን ነው። ስምምነታችን ለምን ታበላሻለሽ? አለቻት። እሺ ከኔ የምፈልገው ምንድን ነው? መድብል በጣም ተቻኩሎ ወጥቷል። ወዴት እንደሄደ የማውቀው ነገር የለም አለቻት። እንግዲህ መድብልና ዝናም ተገናኝተው እያሯሯጠው ሳለ ዝናም ጥይቱን ያዘና መድብልን ሊደፋው ሲል ወደ ግብረ አበሮቹ ጋር ደወለና ካሌብ ሞሴሳ ሲልኩለት እሱም አሯሩጦ ከደከመው በኋላ ምን ቢሆን ጥሩ ነው እጅግ በጣም በሚያሳዝን ሁኔታ ቁጭ አለና መጨረሻ ላይ መድብልን እያሯሯጠው የነበረ ሰውዬ
ሳይደርስበትም ጀግናውና አንበሳው መድብል ፈርቷቸው ሳይሆን ነገር ላለማበላሸትና የያዘው ጉዳይ አሁን ከዝና ጋር የሚያዋቅጥ ስላልሆነ ነው። ከዛ ወደ ሞገስ ጋር ደውልና ሉላ ስልኩን ስታነሳው ሉላዬ ሞገስን አገናኘኝ፣ ጠበቃው ያለበትን አድራሻ ነግሮኛል። እኔ ግን በዝና ሰዎች ስለተከበብኩ በፍጹም ማምለጥ አልችልም። ስለዚህ እሱ ሂዶ እንትን እንድላቸው ፈልጋለሁኝ ብላ አለችውና ሞገስም ደግሞ በጣም ደስተኛ ሆነ። በቃ እኔ መሄድ አለብኝ፣ እኔ ሂጄ ሁሉንም ነገር ሞገስ አንተን እኮ እሱም ወንጀለኛ አንተም ወንጀለኛ፣ የዝና ሰዎች እየፈለጉ ነው፣ በዛ ላይ ሰው ገዳይ ተብለ ፖሊሶቹ እየፈለጉ ነው፣ እባክህ እባክህ ብላ ብትለው ሉላ እኔ በህይወት እስካለሁ ድረስ በፍጹም አንቺን ልልክሽ አልችልም አላት። እየበረረ ሄደና ሞገስም ከጠበቃው ጋር ተገናኙ። ጠበቃውም ሰተት ብሎ ከሞገስ ጋር ወደ መድብል ቤት መጡ። ቅድስት በጣም ግር አላት። ቆይ ጠበቃው እዚህ ቤት መምጣቱ አስፈላጊ ነው እንዴ? እኔ ነገር ሰልችቶኛል። ምሳሌም በሰላም ትምህርቷን ተምራ እንድትመጣ እኛም በቃ ሰላማዊ ህይወት እንኑር። ይሄ ሰውዬ እስከ መቼ ድረስ ነው እኛን የሚያሳድደው? ብላለች። ማህሌትንም ደውልና አግቶ እዛው ለመደው ማጎሪያ ካጎራት በኋላ ስሚ ዛሬ መጨረሻሽ ነው፣ እኔ ወደ ወዲህ አልልም፣ አለቃዬ ስላዘዘኝ መሞት አለብሽ ብሎ ሲላት ማህሌትም ለመነችውና ሳይገላት ተዋት ማለት ነው። ጠበቃው እንግዲህ በጣም ድክምክም ብሎ ስለነበር ምንም ማውራትም አልቻለም። ስማ መጀመሪያ አንተ በጤና ኑረህ ነው ሁሉንም ነገር የምመሰክረው። እኔ ተውኝ፣ ወደ ህግ እንሄድና ዝና ያደረገውን ወንጀል በሙሉ ልመስክር፣ እኔም ሰላሜ በሰላም ትረፍ ብሎ ሚስቱንም በስልክ ካናገራት በኋላ እኔ በጣም ጥፋተኛ ነኝ፣ አንቺ ያልሽው በሙሉ ልክ ነው፣ ዛሬ ላይ የእጄን እያገኘሁና እየተሰቃየሁ ነው ብላ ለሚስቱም ሲነግራት እሷም ደነገጠች። የቀጠለው የመርዞና የኤፍራታ ጭቅጭቅ። እሷም እንግዲህ ማህፀኗን የሚከራየው ሰውዬ ለትዳር ነበርና የሚፈልጋት፣ መርዞም ደግሞ ለካ ማህሌት እውነቷን ነው፣ ኤፍራታ ገንዘብ ካገኘች ማንንም አትፈልግም እያለች ነበር። ዛሬ በራሴ ላይ አየሁት። እኔ ሴት ልጅ በፍጹም ተራግሜ አላቅም፣ መሀን ሁነሽ ቅሪ፣ መክነሽ ቅሪ ብሎ ሰድቦ ከዛ ቤት ወጣ። እንግዲህ ኤፍራታም ከመርዞ ምንም ያጣችው ነገር የለም። በደላልነት ያመጣውን ብር አንዴ ስቶፍ፣ አንዴ ሽንኩርት፣ አንዴ የቤት አስቤዛ እያለች ሙልጭ አርጋ ከበላችሁ በኋላ ዛሬ የተሻለ ሰው ስታገኝ ግን ሸምጥጣ ለመክዳት ወሰነች ማለት ነው። ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ ያደርጋችሁ አበረታቱ። ቀጣይ ፓርት እስከምንገናኝ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።